የተወደዳችሁ አድማጭ ተመልካቾች እንዴት ሰነበታችሁ? በእያላችሁበት የእግዚአብሔር አምላካችን ሰላምና ጸጋ ይብዛላችሁ እላለሁ። ዛሬም አብረን የእግዚአብሔርን ቃል የምንማርበት ሌላኛው ክፍል ላይ ደርሰናል። ርዕሳችን እጅግ በጣም አስፈላጊ እንደሆነ እንመለከታለን። ስለዚህ ከዚህ ሁሉ በፊት ግን አምላክ እንዲያስተምረን የመጽሐፍ ቅዱስ ደራሲ የሆነው መንፈስ ቅዱስ እንዲመራን አእምሯችንን እንዲከፍት ወደ እውነት ሁሉ እንዲያደርሰን ጸሎት ማድረግ ያስፈልጋል። በእግዚአብሔር ጸጋ ዙፋን ፊት ራስን ማዋረድ ይጠይቃል። ይሄ መንፈሳዊ ሰማያዊ ነገር ነው፣ ምድራዊ ወይም ስጋዊ አይደለም። ስለዚህ ከሰማይ የሆነ እርዳታ ያሻናል። እሱን በመጠየቅ በመለመን እንጀምራለን። ሁላችንም በያለንበት እንጸልይ። የሰማይና የምድር ፈጣሪ፣ እጅግ ሩህሩህ አፍቃሪ፣ ቸር መሐሪ በጌታችን በኢየሱስ ክርስቶስ ስም አባታችን ሆይ እናመሰግናለን። ዛሬ ደግሞ ሌላ እድል ሰጥተህን ቃልን እንዲህ ባለ ሁኔታ እንድናጠና ረድተህናል። አምላክ ሆይ ወደ ሰማይ እንድንገባ አንተ ጋር እንድንደርስ የሚያስፈልገውን መንገዱን ልታሳየን እድል ልሰጠን ዛሬም ወስነሃል። እናመሰግናለን። ስለዚህ እኔን ባሪያህን እንድትረዳ የሚመለከቱትንም የሚያደምጡትንም ሁሉ እንድታግዝ ጸልያለሁ። የእውነት መምህር የሆነው መንፈስ ቅዱስ ብቻ ነውና በዚህ ስፍራ እንዲገኝ ቃልን እንዲገልጥ ጸልያለሁ። ስለሰማን ተመስገን በጌታ በኢየሱስ ክርስቶስ ስም አሜን። ሕግና ወንጌል ይላል። እንግዲህ ሕግ ምን ማለት ነው? ወንጌልስ? እንደገና ደግሞ ሕግና ወንጌል የተለያዩ ነገሮች ናቸው ወይስ አንድ? የሕግ ሚና ምንድን ነው? ወንጌል ስራው ወይም የድነት እቅድ ዓላማው ምንድን ነው? ይህንን እንመለከታለን። ስለዚህ መጽሐፍ ቅዱስ እንድንይዝ ማስታወሻ፣ እስክሪብቶ፣ ይህንን ሁሉ በደንብ ተጠንቅቀን ራሳችን ደግሞ በግል የሰማነው ነገር እዚህ የምናጠናው ነገሩ እንዲሆንን ብለን በግላችን እንድናጠና እጋብዛችኋለሁ። ወደዚህ ትምህርት ስንገባ ሳለ ከአንድ ታሪክ መጀመር እፈልጋለሁ። ይህም የእስራኤላውያን በምድረ በዳ የተጓዙት ጉዞ ነው። እንግዲህ ከግብፅ የእስራኤል ልጆች እንደወጡ መጽሐፍ ቅዱስ ያስተምራል። ሁላችንም እናውቃለን ብዬ አስባለሁ። ከ400 ዓመታት የግብፅ ባርነት ቤት ነፃ መውጣት ቀላል አይደለም። እንግዲህ ታሪኩን ስናነበው ጉዞ ጀምረዋል። በተለይ አሁን የምናየው ታሪክ ቢያንስ 30 ዓመት ካለፈ በኋላ የሆነ ነው። እንግዲህ የእስራኤል ልጆች አምላካቸው ለአባቶቻቸው ወደ ማለላቸው ምድር ድንበር ተቃርበዋል። ነገር ግን እጅግ በጣም በተራዘመው ጉዞ ሰውነታቸው ዝሏል። በግብፅ ሲመገቡት ከነበረው እጅግ የተሻለውና ከሰማይ ሲወርድ የነበረውን መና መጸየፍ ላይ ደርሰዋል። ስለዚህ በመሰላቸትና ትዕግስት በማጣት በሙሴም እንደገና በእግዚአብሔር ላይ መናገር የሌለባቸውን ነገር እንደተናገሩ ዘሁልቅ 21 ላይ ያስተምረናል መጽሐፍ ቅዱስ። እንዲህ ይላል፣ ታሪኩን እናንብበው። ዘሁልቅ 21 ከ5-9 ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣችሁን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ ተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ። ከእስራኤልም ምን ያህል ሰዎች ሞቱ? ብዙ ሰዎች ሞቱ። ሕዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገረን በድለናል፣ እባቦችን ከእኛ ያርቅልን ዘንድ ወደ እግዚአብሔር ጸልይልን አሉት። እንግዲህ ይህንን ማጉረምረም፣ ይህንን ውሸት ተከትሎ የመጣው በጣም የሚያሳዝን ነገር ነው። ይሄ እንግዲህ በፀሐይ በጠራራ ፀሐይ ማለት ነው፣ ክህደት ነው። አምላክ ሲጀምር ያወጣቸው በምድረ በዳ እንዲሞቱ አይደለም። እግዚአብሔር እኛን ከግብፅ ያዳነን ከመንፈሳዊ ከዓለም ከኃጢአት ማለት ነው ህይወት እንዲሆነን እንጂ እንድንሞት አይደለም። ከዛ በኋላ ለምን ዳንን ነው በሌላ አባባል። ስለዚህ እንጀራ የለም ወይ? ውሸት ነው። እንጀራ አለ አይደል? እንዲያውም ከሰማይ መጽሐፍ ቅዱስ እንደሚናገር የመላእክት ምግብ አይደል? ውሃ የለም? ውሃ በደንብ አለ፣ ካለት ይፈልቃል። ከዛ ተጸየፈይን ቀላል እንጀራ። አምላክ የሚሰጠው ቀለል ያለ በጣም ግን ጠቃሚና ኃይል ያለው ነገር ነው። ዓለም የተወሳሰበ ነገር፣ ሰይጣን ብዙ ነገሮችን አወሳስቦ ነው የሚያቀርበው። ስለዚህ ሰውነታችንም አካላችንም መንፈሳችንም ህይወታችን አእምሯችን ቀላል ግልጽ የሆነውን ነገር ነው። ወንጌልም እንደዛ ነው፣ ቀላል ግልጽ የሆነ ነገር ነው። ዛሬ ይሄ በተለያየ መልኩ በእኛ ውስጥ ሊከሰት እንደሚችል በኋላ እናያለን። ስለዚህ አምላክ ይህንን ተከትሎ በብሉይ ኪዳን ከሰጣቸው ትምህርቶች ሁሉ የድነት እቅድን የሚያስተምረውን እጅግ በጣም ሰፊ የሆነውን ለየት ያለውን እና ጥልቅ ትርጉም ያለውን እነሱም እኛም የማንረሳውን ትምህርት ሰጠ። በእርግጥ ይህ ትምህርት ለእነርሱ ብቻ ሳይሆን ዛሬም መጨረሻው ለደረሰብን ለእኛ ነው፣ እንደ አንደኛ ቆሮንቶስ 10 ማለት ነው። ቀጥሎ እንዲህ ይላል ዘኍልቍ 21:5 ሙሴም ስለ ሕዝቡ ጸለየ። በእግዚአብሔርና በሕዝብ መካከል የሚገባውን ይህንን ኢየሱስን ምሳሌ ካህን የሆነውን እንመለከታለን። እግዚአብሔርም ሙሴን እባብን ሰርተ በዓላማ ላይ ምን በል ስቀል፣
የተነደፈው ሁሉ ሲያያት በህይወት ምን ይላል? ይኖራል። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ እንደ እግዚአብሔር ትእዛዝ። እባብም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። በጣም የሚገርም ነው፣ የሚደንቅ ነው። በኋላ እንደምናየው ይሄ በዓለም ስሌት ጥናትና ምርምር ወይም ትልቅ የሚባል ሳይንስ ሞኝነት ነው። ለህዝቡ ግን ሞት የሆነው ምክንያት ምን ነበረ? አንዳንዶች የእባቡ መርዝ ነው ወይም እባቦቹ ናቸው ልትሉ ትችላላችሁ። ነገር ግን ከዛ በፊትም እባብ ነበር አይደል? አውሬ ነበረ፣ የሚነክስ ነበረ፣ የሚነድፍ ነበረ። በምድረ በዳን የሚጓዙት እንደ ኮብራ በጣም መርዛማ የሆኑ እባቦች ነበሩ። ታዲያ ለምንድን ነው እስከዚያ ድረስ ያልነደፏቸው? በዛ ጊዜ ነደፉ። ልዩነቱን ያመጣው ምንድን? በህይወታችን ላይ ጉስቁልና፣ ችግር፣ መከራ፣ ራብ፣ መርገም፣ ማንኛውም አይነት ነገር ያለ ምክንያት አይመጣም። ይህም ደግሞ ምክንያት ምን እንደሆነ እንመለከታለን። እንግዲህ መጽሐፍ ቅዱስ ሲናገር እንደሚነድ እሳት የሚናደፉ እባቦች ናቸው። ፋየሪ ሰርፐንት ነው የሚለው። የአማርኛ ይህንን አይናገርም። ስለዚህ ከውስጣቸው የሚወጣ ሰውነትን ሁሉ ከፍተኛ ብግነት ውስጥ ወይም መለብለብ ውስጥ የሚከት ነው። እንግዲህ ለስቃያቸው ወይም ለእባቡ መንደፍ በር የተከፈተው እነሱ በአንደበታቸው እንደተናገሩ ምንድን ነው ያሉት? በእግዚአብሔርና በአንተ ላይ ስለተናገርን በድለናል ብለው ተናዘዋል። ለሞት ምክንያት የሆነው የፈጸሙት በደል ወይም ኃጢአት ነው በአጭሩ። ነገር ግን ርዕሳችን ሕግና ወንጌል ነው አይደል? ኃጢአት ወይም በደል ማለት ምንድን ነው? ሮሜ 3:20 እንዲህ ይላል፣ ኃጢአት በሕግ ይታወቃልና። እነሱ የሰሩት በደል መሆኑ እንዴት ታወቀ? እነሱ በሙሴና በእግዚአብሔር ላይ ያደረጉት ነገር ኃጢአት እንደሆነ እንዴት እናውቃለን? በግምት ነው? ስለመጣባቸው እባብ ስለተነደፉ አይደለም። ኃጢአት እንደሆነ የምናውቀው እነሱም የተወቀሱት ሕጉን በሚመለከቱበት ጊዜ ነው። መጽሐፍ ቅዱስ በሮሜ 3:20 ላይ ጳውሎስ እንደተናገረው ቅድምም አንብበናል። እንዲህ ይላል፣ ኃጢአት በምን ይታወቃል? በሕግ ይታወቃል። መስተዋት ነው ማለት ነው። ስለዚህ ወደ ሕጉ ሄጄ ፊቴን ወይም ሕይወቴን፣ ማንነቴን፣ መንፈሳዊ ማንነቴን በምመለከትበት ጊዜ በሕጉ ማለት ነው የኔ ኃጢአት ግልጽ ሆኖ ይታወቃል። ሕጉ ከተወገደስ ኃጢአት መታወቁ ይቀራል ማለት ነው። ለዚህ ነው ሕጉ ሁሌ እንደተሻረ እንደተወገደ እንደማያስፈልግ ዓለም የሚያስተምረው። ሰይጣን ዓለምን ሁሉ ከማሳቱ የተነሳኛ ግን ከዛ ልንወጣ ይገባል። አንድ ሐሳብም ሆነ ድርጊት ወገኖቼ በሐሳብም ደረጃ ሊሆን ይችላል፣ በተግባርም ደረጃ ሊሆን ይችላል። ኃጢአት መሆኑን የሚደነግገው ሰው አይደለም፣ ሙሴ አይደለም፣ መንግስት አይደለም፣ ማንም የዚህ ዓለም ስርዓት አይደለም። መለኮታዊ የሆነው ሕግ ነው። በአንደኛ ዮሐንስ 3:4 ላይ እንዲህ ይላል፣ ኃጢአትም ሕግን መተላለፍ ነው ይላል። የአንዳንዶቻቸው የመጽሐፍ ቅዱስ ትርጉም ኃጢአት አመፅ ነው ይላል። አመፅ ማለት ሕግን አልጠብቅም፣ አመፀ፣ እከሌ አማጺ ነው ወይም እነንተን አማጺያን ናቸው ሲባል ምን ማለት ነው? የሀገሪቱን ሕግ አልተከተሉም ማለት ነው። ስለዚህ መጽሐፍ ቅዱስ ኃጢአትም ሕግን መተላለፍ ነው ወይም አመፅ ነው ይላል። ስለዚህ ኃጢአት ተብሎ በመጽሐፍ ቅዱስ በብሉይ ኪዳንም በአዲስ ኪዳንም የትም ቦታ ሲነበብ ሁልጊዜ አእምሯችን አንድ ነገር ማሰብ አለበት። ያ ምን ማለት ነው? ሕግን መተላለፍ ማለት ነው። በሮሜ ምዕራፍ 4:15 ላይ እንደገና ስናይ ሕግ በሌለበት ግን መተላለፍ አይኖርም። አያችሁ፣ ሕግ ሲመጣ ኃጢአትም እንደመጣ በኋላ ጳውሎስ የሚያስተምረው ምን እንደሆነ እንመለከታለን። ስለዚህ ሕግ መጥፎ ነው ማለት ነው? አይደለም። የሰው ልብ ነው ክፉ። መጽሐፍ ቅዱስ ሲናገር የሰው ልብ ምንድን ነው? እጅግ ክፉ ነው፣ ማንስ ያውቀዋል ይላል። ቃይን አቤልን በሚገልበት ጊዜ አትግደል የሚለውን ሕግ እንደተላለፈ እናውቃለን። አስቀድሞ ወንድሙን እንደጠላበት እንደቀናበት በአእምሮ ያ ግድያ እንደተፈጸመ በአእምሮ ተፈጽሟል። ስለዚህ በአካል ሄዶ መፈጸም እግዚአብሔር ቢያስጠነቅቀውም ለሱ አልከበደውም፣ በዛም እንደጠፋበት እናውቃለን። የትኛውን ሕግ ነው ግን እስራኤላውያን በሙሴና በእግዚአብሔር ላይ ሲናገሩና እባብ ሲነድፋቸው የትኛውን ሕግ ነው የተላለፉት? ዘጸአት ምዕራፍ 20:16 እንዲህ ይላል፣ በባልንጀራ ላይ በሐሰት ምን አትበል አትመስክር። ይሄ 9ኛው የእግዚአብሔር ሕግ ነው። በዚህ በእግዚአብሔር ሕግ መሰረት ሕዝቡ በሙሴና በእግዚአብሔር ላይ ሐሰተኛ ምን ሰጡ? ምስክርነት ሰጡ። በእርግጥ ሙሴ ያወጣቸው እነሱን ለመግደል ነው? በእርግጥ እግዚአብሔር ነፃ ያወጣቸው በምድረ በዳ ሊፈጃቸው ነው? አይደለም። ሐሰት ምስክር አትስጥ። በባልንጀራ ላይ ብቻ ሳይሆን በእግዚአብሔርም ላይ የሐሰት ምስክር ነው የሰጠው። ዛሬ ይሄ ብዙዎቻችንን በዚህ ምድር ላይ የሚናገር ነው። በሐሰት መመስከር የለብንም፣ ኃጢአት ነው፣ በእባብ ያስነድፋል፣ ለሞት ይዳርጋል። ምሳሌ 19:9 ላይ ሲናገር እንዲህ ይላል፣ ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰትም የሚናገር ይጠፋል።
ጠፉ ወይ? ብዙዎች እንደጠፉ መጽሐፍ ቅዱስ ይናገራል። ምክንያቱም እግዚአብሔር ትዕግስተኛ ነው። አዎ እግዚአብሔር መሐሪ ነው። አሁን መጽሐፍ ቅዱስ በጣም ደስ ከሚለኝ መዝሙር ላይ ካለው ጥቅስ ምን ይላል? ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔር ምን በሉት? አመስግኑት ይላል። አዎ መሐሪ ነው። አሜን አሜን አሜን። ነገር ግን ትዕግስቱ እኛ ኃጢአት እየሰራን ስንቀጥል ዝም ማለቱ ቅጣት የለውም ማለት አይደለም። ጥፋት የለውም ማለት አይደለም። መጨረሻ ላይ ውድመት የለውም ማለት አይደለም። እኛ እንድንመለስ አምላክ በሰፊ ሆዱ በሰፊ ትከሻው ተሸክሞ በሰፊ ትዕግስቱ ችሎን ይመለሱ ንስሐ ይገቡ ይሆን ብሎ ይጠባበቃል እንጂ ኃጢአት ሳይቀጣ ምን አይልም። ሐሰተኛ ምስክር ሳይቀጣ አይቀርም፣ በሐሰትም የሚናገር ይጠፋል ይላል። ስለዚህ በአጭሩ በእስራኤላውያን ጉዞ ላይ ልዩነቱን ያመጣው በእባቡ እንዲነደፉ ምክንያት የሆነው ሕግን መተላለፍ ነው። ውጤቱ ምን ነበረ? ሞት። እንደውም ዛሬ እንደምናየው የዘላለም ሞት ነው። ሁለተኛ ቆሮንቶስ 11:3 ስለዚህ ስለ እባቡ መርዝ ሐዋርያው ጳውሎስ ሲናገር እንዲህ ይላል፣ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይለወጥ ብዬ ምን እላለሁ? እፈራለሁ። የሔዋንን አእምሮ እባብ በመርዙ ከነደፈ በኋላ ምን አደረገ? ለወጠው። ለእግዚአብሔር ካለ ታማኝነት፣ ለእግዚአብሔር ሕግ ካለ ታማኝነት ከዛ ከእግዚአብሔር ፍቅር ወደ እባቡ፣ ወደ ሰይጣን፣ ወደ ራስ ሲለውጥ እናያለን። ስለዚህ እባቡና መርዙ የሰይጣን እና የኃጢአት ምሳሌ ናቸው። ይሄ ግልጽ ነው። ሔዋን የእግዚአብሔርን ትእዛዝ ከመተላለፏ ችላ ከማለቷ የተነሳ የእባቡ መርዝ አስቀድማ የተነደፈች የሰብአዊ ዘር የመጀመሪያዋ በእባብ የተነደፈች እንደሆነና ከዛ በኋላ ባሏ አዳም። ሐዋርያው ጳውሎስ ይህንን በደንብ ያስረዳናል። ዘፍጥረት 3:21 ላይ እንግዲህ የዚህን የሰይጣንን የተወሳሰበውን ተንኮል ይህንን መርዝ ውጤት ሲናገር ዘፍጥረት 3:21 እንዲህ ይላል፣ እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረጋቸው አለበሳቸውም። አዎ መጀመሪያ አዳምና ሔዋን ለራሳቸው ጽድቅን ለማድረግ ሲሞክሩ እናያለን። በዛ በበለስ ቅጠል ራሳቸውን ሲሸፍኑ እናያለን። ነገር ግን ያንን በራስ የመዳንን አባዜ በራስ የመጽደቅን ይሄ ሕግን በመጠበቅ በመስራት በኋላ እናያለን በደንብ ራስን ለማትረፍ የሚደረግ ከአምላክ ውጭ የሚደረገውን መለኮት ካቀደው የድነት እቅድ ውጭ የሚደረገውን ጥረት እናያለን። የሰው ልጅ ዛሬ እሱን ነው የሚያደርገው። ከዛ ነው ይሄ አይሆንም አለ። እግዚአብሔር የራሱን ልብስ ያዘጋጀውን አለበሰ። የክርስቶስ ቅንነትና ንጽሕና የጠፋውን ለመመለስ አዳምና ሔዋን በልጃቸው አቤል በሞት ምክንያት ሕግን የመተላለፍን ውጤት ፊት ለፊት ተጋፈጡ። ሕይወታቸው መራራ ሆነ። ኦልሞስት ለ1000 ዓመት አዳም የሰራውን ኃጢአት ገፈት ቀማሽ ሆነ። ነገር ግን ይህም ቢሆን አንድ ተስፋ አለን። በታረደውና ራቁትነታቸውን በሸፈነው የዓለምን ኃጢአት በሚያስወግደው የእግዚአብሔር በግ በማመናቸው በዛም ያንን ቆዳ በሚለብሱበት ጊዜ ከእግዚአብሔር ተቀብለው ያንን መስዋዕት ምን እያደረጉ ነው? እየተቀበሉ ነው። አዎ ይሄ ተስፋ ነው፣ ለኔ ነው። ማንን ያመላክታል? አንድ ቀን መጥቶ የዓለምን ኃጢአት የሚያስወግደው። ስለዚህ መጽሐፍ ቅዱስ በዚህ መሰረት አዳምና ሔዋን እንደዳኑ ፍንጭ ይሰጠናል። ዛሬም እኛ በጽድቁ እሱ ባዘጋጀው ልብስ መሸፈን አለበት፣ በሱ ንጹህ ነጭ የጽድቅ ስራ። እንግዲህ ዛሬ በዚህ እባብ ተነድፎ የማይሰቃይ ማን ነው የሚለውን ጥያቄ መጠየቅ እንችላለን። ሁኔታችን የተለያየ ሊሆን ይችላል። በገጠር በከተማ ልኖር እንችላለን። ነገር ግን ከዚህ የአመፅ መርዝ የተነሳ ጉስቁልና፣ በሽታ፣ ስቃይ፣ ሞት ያላጠቃው ቤተሰብ ማን ነው? በእባቡ ተንኮል አማካኝ ለህይወት ያለ አመለካከት ዛሬ ተዛብቷል። ሰው በጣም ሌላው እንዳለ ሆኖ ክቡር የአምላክ ፍጡር ሆኖ ሳለ እንደ ዝንጀሮ ከዝንጀሮም እንደመጣ ያስባል። ይህንን ሳይንስ ብሎ ይቀበላል። ስለዚህ ለማያስፈልግ ከትላንት ወዲያ ባየነው ተከታታይ ትምህርት አምላክ ለማይረባ አእምሮ አሳልፎ እንደሰጣቸው እናያለን። ክቡር የሆነን እግዚአብሔርን መልክና አምሳያ የማንጸባረቅ ትልቅ ዓላማ ተዘንግቷል። ዛሬ የእባቡ መርዝ ያመጣው ነገር ብዙ ነው። ዓላማ ቢስ ሆኖ ስለዚህ እንዲሁ መባዘን ይታያል በወጣቱ በአዋቂው። ያንንም ይህንንም ምናልባት ይሄ ይሆናል እኔ ምሰራው፣ ይሄ ይሆናል የኔ ችሎታ ወይም ሚሳካልኝ ብሎ ዓላማን ረሶ ዝም ብሎ መንከራተት፣ ግራ መጋባት፣ እውነትን ሳውቁ ቀርቶ በስተት ትምህርት ወዲና ወዲያ መወዛወዝ፣ ከአንድ ቤተክርስቲያን ወደ ሌላ ቤተክርስቲያን ዝንጉነት፣ ትዕቢት፣ ጥላቻ፣ እግዚአብሔር ሳይሆን ሰውን ለማስደሰት መዳከር፣
የከበሬታን ስፍራ ወንበር ለማግኘት ህሊናና እምነትን ሸጦ መኖር ተንሰራፍቷል። ይሄ ሁሉ የእባቡ መርዝ መገለጫዎች ናቸው። ይሄ ሁሉ የእባቡ መርዝ ማሳያ። ከዚህ ሁሉ የለበትም ብንል ውሸት እንዋሻለን። ምክንያቱም መጽሐፍ ቅዱስ ሮሜ 3:23 ላይ ሁሉ ኃጢአትን ምን ብሏል? ሰርቷልና የእግዚአብሔርም ክብር ጎድሏቸዋል። ምን ማለት ነው? ሙሉ በሙሉ ሰው ሲፈጠር አዳምና ሔዋን በእግዚአብሔር ክብር ተሞልተው ነበር። ኃጢአት ምን ያደርጋል? ሕግን መተላለፍ ምን ያደርጋል? ከእግዚአብሔር ክብር ያጎላል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። 1 ዮሐንስ 1:8 ክርስቶስ የማያስፈልገው፣ በጉ የማያስፈልገው፣ ይህ የጽድቅ ልብስ ነጩ የማያስፈልገው፣ መዳን ቀራኑ የማያስፈልገው ሰው የለም። ፓስተር ቢሆን ጳጳስ ቢሆን ምንም ቢሆን ሁሉ ምን ብሏል? ኃጢአትን ሰርቷል። የለብንም ብንል እንደ እስራኤላውያን የሐሰት ምስክር እግዚአብሔር ላይ እንመሰክራለን። ምክንያቱም ቃሉ ኃጢአት ሰርታችኋል፣ እግዚአብሔር ክብር ጎድሏችኋል፣ እኔ ጻድቅ ነኝ ብንል የሐሰት ምስክር እስራኤላውያን እንዳደረጉት እናደርጋለን ማለት ነው። ስለዚህ ጠላት የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችን መዞር ብቻ ሳይሆን የሚነድፈውንም ለማግኘት ያደባል። ከዚህ እንዴት ነው የምንጠበቀው? ሰው ከለላውን ወይም ጥበቃውን የመለኮትን እንዴት ነው የሚያጣው? እስራኤላውያን እንዴት አጡት? አዳምና ሔዋን እንዴት አጡት? የወደቁት ሁሉ የጠፉት ሁሉ እንዴት ጠፉ? በእስራኤላውያንና በቀጣይ ትውልዶች ሁሉ እንደታየው እግዚአብሔር በግልጽ ያስቀመጠውን ቃል አለመታዘዝ ለእባቡ ይዳርጋቸዋል፣ ይዳርገናል። ስለዚህ መጽሐፍ ቅዱስ ሲናገር በሰው ዙሪያ የመለኮት ጥበቃ ማንም ሊያልፎ የማይችል አጥር፣ ወገኖቼ የማንኛውም የድህንነት ቴክኖሎጂ የመሳሪያ አቅም የማይነካው የማያልፈው አጥር በዙሪያችን ሊቀመጥ የሚችለው እንዴት ነው? መዝሙር 34:7 መጽሐፍ ቅዱስ ሲናገር እንዲህ ይላል። መዝሙር 34:7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ምን ይላቸዋል? ያድናቸውማል። ነገር ግን እግዚአብሔርን መፍራት ምን ማለት ነው? በምድር ላይ የነበረው ጠቢቡ ሰው ሰለሞን በተናገረው መሰረት ለትእዛዙ መገዛት እግዚአብሔርን መፍራት እንደሆነ ያስረዳል። መክብብ 12:13 እንዲህ ይላል፣ የነገሩን ሁሉ ፍጻሜ እንስማ፣ ይህ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙንም በል ጠብቅ። ስለዚህ አምላክን መፍራት ካለ፣ ፈሪሃ እግዚአብሔር የሚባለው በውስጣችን ካለ እሱ የሰጠንን ትእዛዝ እንታዘዛለን። ትላንት እንዳየነው የምንታዘዘው ስለምናፈቅረው ነው። ምክንያቱም ፍቅር የምን ፍጻሜ ነው? የሕግ ፍጻሜ ነው። Love is the fulfillment of the law። ምን ማለት ነው? እኛ ስለወደድ ነው። ሐዋርያው ጳውሎስ እንዳለ ፍቅሩ ግድ ይለናል። የክርስቶስ አይደል? ብትወዱኝ ትእዛዜን ጠብቁ ብሏል። እሱ ከመውደድ የተነሳ ቀራንዮ ላይ ቀና ብዬ ስመለከት፣ ዛሬ እንደምናየው ማየት ነው እሱን የሚያድነን። ቀና ብዬ ስመለከተው ለእኔ ኃጢአት የተንጠለጠለውን በሰማይና በምድር መካከል ራቁቱን የተዋረደውን ስጋ ለብሶ በዚህ ምድር ላይ የወረደውን የተዋረደውን መለኮትም ሰውም የሆነውን ሳይ ይሄን ያልወደኛል። ስለዚህ ከኔ ምንድን ነው የምጠብቀው? ልጄ ሆይ ይሄን ጠብቅ። ለምን? ይሄ ለአንተ ህይወት መልካም ነው። መጨረሻ ላይ የሚያገናኘን በዚህ መስመር ስትሄድ ነው። እሺ፣ ያለማቅማማት፣ ያለምንም ጥያቄ፣ ያለምንም ቅድመ ሁኔታ መታዘዝ ያስፈልጋል። ምሳሌ 3:7 እግዚአብሔርን ፍራ ወይም ታዘዝ፣ ከክፋትም ራቅ። ስለዚህ በመፍራት በመታዘዝ እግዚአብሔር መልአኩን ይልካል። ለምን? በአመፀኞች ዙሪያ። ለምንድን ነው መልአኩን ይበልጥ እንዲያምፁ? ወገኖቼ እግዚአብሔር ብርታት የሚሰጠው ጽድቅን ለማድረግ ነው፣ ሕግን ለመታዘዝ ነው፣ መልካሙን ለማድረግ ነው። ስለዚህ ከክፉ ነገሮች ሁሉ ማምለጥ፣ መራቅ፣ ዋስትና ኢንሹራንስ ትፈልጋላችሁ ወገኖቼ? ይህ የተረጋገጠው በክርስቶስ ኢየሱስ ጸጋ አማካኝነት ልብ ለእግዚአብሔር ሕግ ሲገዛ ማለት ነው። አዎ እምነት አለ፣ በኋላ እናየዋለን። ወደ ምን ይመራናል? ወደ ሕግ። ያ እምነት በፍቅር የሚሰራ ይሆናል ማለት ነው። ዘሌዋውያን 5:6 በጣም የሚደንቅ ነው ወገኖች። ወደዚህ ሐሳብ ስንመጣ ሳለ እንግዳ የሆነ ምላሽ ነው። አስቀድሞ በእስራኤላውያን ዘንድ ኃጢአት ሲከሰት ሂዱ የሚባሉት ወደ ቤተ መቅደሱ በጉን ይዘው፣ እነርሱ የጠበቁት መልስ ሌላ ሊሆን ይችላል። ምክንያቱም ኃጢአት ሲሰራ ቅድም እንዳልኩት ወደ ቤተ መቅደሱ ሮጦ መሄድ ነው። ያንን በግ ይዞ በእንስሳው ላይ
በመጫን ኃጢአትን መናዘዝ ነው። ከዛም እንስሳቱን መስዋዕት አድርጎ ማቅረብ ነው። ይህንን ዘሌዋውያን 4 ላይ ታዩታላችሁ። ከዛ በኋላ ኃጢአተኛው የሰዋውን ያ ካህኑ ይወስድና በአደባባይ ስፍራ በሚገኘው መሰዊያ ላይ እንስሳው ሙሉ በሙሉ ደሙ ከፈሰሰ በኋላ ካህኑ የእንስሳውን ደም ይዞ በቅዱስና ቅድስተ ቅዱሳን መካከል በሚገኘው መጋረጃ ላይ ደሙን ይረጫል። ከዛ በኋላ ያለው ቃል ኪዳኑ ታቦት ነው። በታቦት ውስጥ ደግሞ የእግዚአብሔር ሕግ አለ። ምን ማለት ነው? ኃጢአትን መስራት መጨረሻው ሞት ነው። የኃጢአት ደመወዝ ሞት ነው። ስለዚህ ይሄው የሚገባው ፍትህ ይሄው ተፈጽሟል። ስለዚህ ምህረት ለዚህ ለኃጢአተኛ። ሌላ ያልበደለ እንስሳ ሞቷል። ማንን ነው የሚያመላክተው? ያ እንስሳ፣ ያ በግ። ተነጋግረናል። ይሄ ነበር የተጠበቀው። ይሄ አልሆነም። ዘሌዋውያን 5:6 ተጨማሪ ለማየት ስለሰራው ኃጢአት ለእግዚአብሔር የበደል መስዋዕት ያመጣል። ግልጽ ነው። ዘሌዋውያን 1:4 ላይ ያስተሰርይለትም ዘንድ የሰመረ ይሆንለታል። እንከን የሌለው አባጣ ጎርባጣ ያልሆነው ያ ንጹህ የሆነው በግ የሰመረ ይሆንለታል። ለምን? ኃጢአቱን ያስተሰርይለታል። ኃጢአተኛውን ይቅር ያስብልለታል። ደም ሳይፈስ ምን የለም? ስርየት የለም። ነገር ግን በዚህ ሰዓት የተጠየቀው እንግዳ የሆነ ጥያቄ ነው። ሙሴ ሆይ እባቡን ስቀል ያየው ሁሉ ይድናል። ምን ማለት ነው? ጌታ ምን ሊያስተምረን ነው? መዝሙር 63:2 ስለ መቅደሱ እንዲህ ይናገራል። መቅደሱ የድነት እቅድ ማስተማሪያው መሆኑ ቀረ ወይ? አልቀረም። እንኳን ያኔ ማለት ነው፣ ዛሬም አልቀረም። መዝሙር 63:2 እንዲህ ይላል ዳዊት፣ ኃይልንና ክብርን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ። በጣም የሚደንቅ ነው። ኃይልህንና ክብርን በኋላ እንደምናየው የእግዚአብሔር ኃይል ለማዳን ነው አይደል እንዴ? የእግዚአብሔር ክብር የእግዚአብሔር ባህሪ ማለት ነው። መዝሙር 77:13 አቤቱ መንገድ በመቅደስ ውስጥ ነው፣ እንደ አምላካችን ያለ ታላቅ አምላክ ማን ነው ይላል። እኔ መንገድ እውነት ሕይወት ነኝ፣ ከኔ በቀር ወደ አብ የሚደርስ የለም ብለዋል ክርስቶስ። አቤቱ መንገድ ማለት ክርስቶስ በመቅደስ ውስጥ ነው። እንደ አምላካችን እንደ ክርስቶስ ያለ ታላቅ አምላክ አለ? እንደ ኢየሱስ ያለ በእውነት የለም። እኔ ቢጻፍለት ቢዘመርለት ቢሰበክለት ትምህርት ቢሰጥ በፍጹም የማያልቅ ዘላለም የምንማረው ክርስቶስ። እኔ ቃላት የለኝ፣ ወደ ትምህርታችን እንሂድ። ስለዚህ ይህ በኃጢአተኛው ምትክ ሆኖ የሚሰዋው እንስሳ የሚፈሰው ደም በደሙ አማካኝነት ኃጢአትን ተሸክሞ ወደ ቤተ መቅደሱ የመጀመሪያው ክፍል የሚገባው ካህን ዕለታዊ አገልግሎት ተምሳሌትነቱ የአንዱና ፍጹም የሆነውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ሕይወት፣ ሞት፣ ትንሣኤ፣ ሰማያዊ አገልግሎት የሚያመላክት ነው። አዎ ይህን የቤተ መቅደሱ አገልግሎት እጅግ ድንቅ የሆነ የድነት ዕቅድ ማስተማሪያ ነው። መሆኑ ቀረ አልቀረም። ጳውሎስ እንዲህ ይለናል ዕብራውያን 8:1 ከተናገርነው ዋና ነገሩ ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በማን የተተከለች ናት? በጌታ የተተከለች ናት። በደሙና በስጋው መርቆ የከፈተው የቅድስተ ቅዱሳን አገልግሎት ዛሬ እየተከናወነ ይገኛል። በዛም የሚገኘው ሊቀ ካህናችን በእግዚአብሔር አብ ቀኝ የተቀመጠውን ሊቀ ካህን ታውቃላችሁ፣ ተቀምጦ ዝም ብሎ እንደምናስበው መቀመጥ ሲባል ወንበር ላይ መቀመጥ አይደለም፣ አገልግሎትን መቆሙ ደግሞ ከዙፋኑ ተነስቶ አገልግሎቱን ክህነቱን ማቆሙ እንደሆነ እንመለከታለን። ይህን ሌላ ጊዜ ልናይ እንችላለን። ስለዚህ ኃጢአትን እንዴት እግዚአብሔር እንደሚያስወግድ ማስተማር የሆነው መቅደስ አስተማሪነቱ አልቀረም። ጉዳዩ እንዲህ አልነበረም። ሙሴን አሁን እንደዛ አታድርግ፣ ሂድና ስቀል የናስ እባቡን። በጣም የሚደንቀው አምላክ ሌላ ነገር ማለት ይችል ነበር። ጥሩ መስዋዕት ይዛችሁልኝ ነው ወይ ብዙ መስዋዕት ኃጢአታችሁ ብዙ ስለሆነ ሰውልኝ ማለት ይችል ነበር አይደል እንዴ? ወይም በመሬት ላይ ውደቁና አመድ ነስንሳችሁ ማቅ ለብሳችሁ ልብሳችሁን ቀዳችሁ ራሳችሁን አዋርዱ፣ ወይም ሙሴና 70 ሽማግሌ ሰብስበ በህዝቡ ላይ አሰልፍና እጅን ጭነ ጸልይ፣ ይህንና ያንን መባ ቁርባን አድርጉልኝ ማለት ይችል ነበር። ወገኖች እሱ በዓለም ዘንድ ሲታይ ሞኝ የሚመስልን ነገር እንዲያደርጉ አዘዘ። ምክንያቱ ይህ ነው። አንድ ጽሑፍ እንዲህ ይላል፣ እስራኤላውያን የመስዋዕቱን አገልግሎት በራሱ ኃጢአትን የሚያስተሰርይ አድርገው ተቀብለውት ነበር። እናም ሊያመላክት የፈለገውን ክርስቶስን ማየት ተሳናቸው። አያችሁ፣ ድግግሞሽ የተለምዶ አደጋ። ሁልጊዜ ወደዛ ቤተ መቅደስ ሲሄዱ ያንን አገልግሎት ሲያዩ አገልግሎቱ ሊያመላክታቸው ሊያስተምራቸው የተፈለገው ነገር ይረሳና ያ አገልግሎት በራሱ የሚያድናቸው ይመስላቸዋል። አስራት መመለሳቸው፣ ሰንበት መጠበቃቸው፣ ማገልገላቸው
ሌላም ድሃውን መርዳታቸው፣ ማብላታቸው፣ የታረዘውን ማልበሳቸው፣ እነዚህን ሁሉ ልናደርግ እንችላለን። እነዚህ ነገሮች አይደሉም ግን የሚያድኑ። እናም እግዚአብሔር ልክ እንደዚያ የናስ እባብ አገልግሎታቸው ሁሉ በራሱ ዋጋ ቢስ እንደሆነ፣ ነገር ግን አገልግሎቱ አእምሯቸውን ወደ ታላቁ የኃጢአት መስዋዕት ወደ ሆነው ወደ ክርስቶስ ለመምራት እንደሆነ ሊያስተምራቸው ሌላ ትምህርት አቋቋመ። ወገኖቼ ዛሬም እኛ ይሄ አደጋ አለብን። አዎ በቤተ መቅደስ ውስጥ የሚደረገው ዛሬ የምናደርጋቸው ነገሮች ጠዋት ተነስተን ምንጸልየው ምናነበው፣ ከዛ በኋላ በቤተ ክርስቲያን ውስጥ የምንመጣው ሊሆን ይችላል። ማታም እንደዚሁ የምንጸልየው በቤተሰብም በግልም የአምልኮ ጊዜ በነዛ አዙሪት ወይም ድግግሞሽ ነገር ውስጥ ገብተን ዋናውን የክርስትና ባለቤቱን ረስተን ከሆነ ዛሬም ወደ ተሰቀለው ቀና ብላችሁ አይታችሁ ምን በሉ ዳኑ የሚል መልእክት አለ። በጣም የሚደንቅ ነው። እዩና ዳኑ ነው መልእክቱ ባጭሩ። አንደኛ ቆሮንቶስ 1:21 እንዲህ ይላል እግዚአብሔር ቃል። አንደኛ ቆሮንቶስ 1:21 በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የማን በጎ ፍቃድ ሆኗል? የእግዚአብሔር በጎ ፍቃድ ሆኗልና። ዛሬ ተመሳሳይ አይነት ስህተት እየሰራ ሊሆን ይችላል የእግዚአብሔር ሕዝብ። እያንዳንዱ ክርስቲያን በግሉ ነው የተጠራው። በማንም ወይም በማህበር ወይ በቡድን ተሰውሮ እንዲኖር አይደለም። በግሉ ወደ ተሰቀለው እንዲያ ተጠርቷል። ምክንያቱም እያንዳንዱ ሰው እናት ለራሱ፣ ልጅ ለራሱ፣ ባል ለራሱ በዛ ጊዜ በነደፈው እባብ የሚሰቃይ ሁሉ ካላየ በቃ በደንብ ስናየው ታሪኩን አንዱን ቀና አድርጎ ደግፎ እንዲያይ እንዲድን ጥረት ያደርጋል። ስለዚህ ሌላ ነገራችንን ትተን የክርስትና መስራችና ባለቤት የሆነው ላይ እንድናደርግ አይኖቻችንን በክብሩ ላይ ብቻ ያነጣጠረ እንዲሆን አይናችን በዓለም ሚዛን ሲለካ ሞኝ የሚመስለውን ነገር እንድናደርግ ጥሪ ይቀርብልናል። ሐሳባችን በቲዮሎጂ በነገረ መለኮት ላይ ብቻ ከሆነ፣ በአስተምሮ ላይ ብቻ ያለ ከሆነ፣ በመንፈሳዊ ዕውቀት ደረጃ ላይ ደርሰዋል ብለን የምናስባቸውን የምንገምታቸውን እከሌ የሚባሉ ስም የተሰጣቸው ወይም ራሳቸውን የሰየሙ ሰዎችን የምናይ ከሆነ እግዚአብሔር በቀላሉ እንደተሰቀለው እዩና ምን በሉ ከእባብ መርዝ ዳኑ ከተነደፋችሁበት ይላል። ታዲያ በእባቡ ተነድፈው እየሞቱ በነበሩትና ከፍ ብሎ በተሰቀለው በድን መካከል ምን አይነት ግንኙነት ቢኖር ነው ወደ መዳን የሚመጣው? ይህን መጠየቅ ይገባናል። ይህ በማንኛውም ምድራዊ ሳይንስ በማንኛውም ምርምርና ጥናት እንዲህ ነው ተብሎ ሊተነተን አይችልም። ለኒቆዲሞስ ጌታችን እንዲህ አለ። ዮሐንስ 3:15 የብሉይ ኪዳን ብቸኛው ምሳሌ እንደገና በአዲስ ኪዳን በጌታችን አንደበት ሲነገር እንዲህ ይላል። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። ይህ አስደናቂ ነው። በአዲስ ኪዳን ለምንመለከተው የቀራንዮ መስቀል አስተማሪ የሆን ዘንድ አስቀድሞ የተሰጠ ብቸኛው ብሉይ ኪዳን ምሳሌ ነው። የናስ እባብ ስቀልና ያየው ሁሉ ይዳን። አሁን በዮሐንስ 3:15 ላይ ትምክህትና ግራ መጋባት ለያዘው ለኒቆዲሞስ በሌሊት ወደ ክርስቶስ ኢየሱስ ሌሎች ፈሪሳውያን እንዳያውቁ ብሎ ለመጣው የሚናገረው እንመለከታለን። ኒቆዲሞስ ብዙዎቻችንን ይወክላል። ዛሬ በጣም የሚገርመው መጽሐፍ ቅዱስ ሌላ ስፍራ ስናይ ከቤተ መቅደስ እንዳያስወጣቸው ፈርተው እንጂ ብዙ ከፈሪሳውያን መካከል ሊያመኑ ነበሩ ይላል። ስደትን ፈርተው፣ ስለ ክርስቶስ ስድብን መሸከም ፈርተው። በጣም የሚደንቅ ነው። ክርስቶስ በሰው ፊት የሚክደኝን እኔ በአባቴና በመላእክቴ ፊት እክደዋለሁ፣ በሰው ፊት የሚመሰክርልኝ እኔ በአባቴና በመላእክት ፊት እመሰክርለታለሁ ይላል። ሙሴ የናሱን እባብ እንደሰቀለና በእባብ መርዝ ተነድፎ የነበሩት እስራኤላውያንም አይተው እንደዳኑ ሁሉ ክርስቶስም ሊሰቀል ይገባዋል። ኒቆዲሞስ ሆይ አንተ እንዲያ በማለት አይደለም፣ በጫካው ዙሪያ ዝም ብለህ አትዙር፣ ዳግም ልትወለድ ያስፈልጋል ከውሃና ከመንፈስ የሚለውን ሲናገር እናያለን። ሁለተኛ ቆሮንቶስ 5:21 በመስቀሉ ላይ ምንድነው የሆነው? እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው። መለኮት በዘላለማዊ ጥበቡ ኃጢአት የሚባል ነገር የማያውቀውን ምን አደረገው? ኃጢአት አደረገው። ኢየሱስ ክርስቶስ የዓለምን ኃጢአት በመሸከም ዕዳውን ከፈለል። ወገኖቼ ኃጢአተኛ አልሆነም፣ እሱ ኃጢአት ሆነ። ምክንያቱም የዓለም ኃጢአት ሁሉ በደም ስም ወገኖቼ
ክርስቶስ ከመወለዱ በፊት ከአዳም ጀምሮ ክርስቶስ ተወልዶ 33 ዓመት ተኩል በዚህ ምድር ላይ ኖሮ ከሄደ እስከ መጨረሻው ዘመን ድረስ የሚሰራውን ኃጢአት ተሸከመ ማለት። ለምን? ዓለም ሁሉ ቢያምን ዓለምን ሁሉ የማዳን ምን አለው? ኃይል አለው። ነገር ግን የሚያሳዝነው ዓለም ሁሉ አያምነው። ስለዚህ የዓለምን ኃጢአት ንጹህ በሆነው ልጁ ላይ ኃጢአትን በማያውቀው ልጁ ላይ ሲያስቀምጥ አባት ልጅ ምን ሆነ? ኃጢአት ሆነ። ስለዚህ ያ ኃጢአት ያ መርዝ ትዝ ይላችኋል፣ ተሰቀለ፣ መሰቀል ነበረበት። ጳውሎስ ይህንን ምስጢር ያብራራል እንዲህ በማለት ሮሜ ምዕራፍ 8 ከ3 እስከ 4 እንዲህ ይላል እግዚአብሔር ቃል፣ ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና። በጣም የሚደንቅ ነው። በኃጢአተኛ ስጋ ምሳሌ ኃጢአተኛ ሆኖ አይልም፣ እንደ በደለኛ አይደል፣ እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ አንድ ነገር ይሆን ዘንድ በደም ስሙ በእኛ የሕግ ትእዛዝ ይፈጸም ዘንድ። በጣም የሚደንቅ ነው። ክርስቶስ የሞተው በእኔ የሕግ ትእዛዝ ይፈጸም ዘንድ ነው። አዎ መጽሐፍ ቅዱስ እሱን ነው የሚያስተምረው። በእኛ የሕግ ትእዛዝ ይፈጸም ዘንድ፣ አመጽ ይቆም ዘንድ፣ ሕግን መተላለፍ ይቆም ዘንድ፣ 10ቱ ትእዛዝ የእግዚአብሔር ሐሳብ የእግዚአብሔር ፍቃድ ጠቅለል ብሎ ያለበት ያ የግብረ ገብ ሕግ መለኮታዊ ቅዱስ ጻድቅ የሆነው ሕግ ይፈጸም ዘንድ ኃጢአትን በስጋው ምን አደረገ? ኮነነ። ይህንን በደንብ እናያለን። ጳውሎስ እያለ ያለው ስጋ መንፈሳዊ የሆነውን ሕግ በመጠበቅ መንፈሳዊ የሆነውን ጽድቅ ለማምጣት ባደረገው ያልተሳካ የ4000 ዓመታት ጥረት ያተረፈው ድካምን ብቻ ነው። ስለዚህ ስጋ ምን መሆን ነበረበት? ተፈርዶበታል፣ ሞት መሞት ነበረበት። ስለዚህ ከስጋ ድካም የተነሳ በሕግ ሊፈጸም ያልተቻለው አንድ ነገር ነው፣ ሰውን ማጽደቅ። ወገኖቼ አስቀድሞ የሕግ ዓላማ ሰውን ማጽደቅ አልነበረም። እኛ ያለ ሚናውና ያለ ተግባሩ ወስደን መድከም የለብንም። የሕግ ሚና የራሱ አለ። እንደገና ደግሞ ክርስቶስን በማመን መጽደቅ የራሱ ድርሻ አለው። ይህንን እንዴት ነው የምናገናኘው? እናያለን። ሌላ ጽሑፍ እንዲህ ይላል፣ ያ የነደፋቸው እባብ ስለ ክርስቶስ እንዴት ያለ እንግዳ የሆነ ምልክት ነው ይላል አንድ ጽሑፍ ሳንስ ኤንድ ዳውተርስ ገጽ 222። ይህ ምልክት በዓላማ ላይ ከፍ እንዲል በነ ሙሴ ዘመን እነርሱ ደግሞ እንዲያዩትና እንዲፈወሱ ተደረገ። እናም ኢየሱስ የኃጢአተኛ ስጋ ምሳሌ ሆነ፣ ኃጢአትንም ሊሸከም መጣ። ቅድም እንዳየነው በቆሮንቶስ መልእክት ኃጢአትም ሆኖ ተሰቀለ። በጣም የሚደንቅ ነው። እንግዳ የሆነ ስትሬንጅ የሆነ ምልክት ሊሆን ይችላል። ነገር ግን የድነት ሚስጥር ሁሌ ምናጠናው ምናነበው ምንረዳው ነገር ነው። አእምሯችን እየሰፋ እየላቀ ይሄዳል። አምላክ ያደረገው ነገር እጹብ ድንቅ ነው። እንቀጥል። ሮሜ ምዕራፍ 8 ቁጥር 6 እንዲህ ይላል፣ ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ ወይም ይሄ ስጋዊ የሆነው አስተሳሰብ ካርናል ማይንድ የሚባለው ማለት ነው፣ በእግዚአብሔር ዘንድ ጥል ነው። አሁን ከእግዚአብሔር ጋር ጥላቻ አለው ስጋ ሲል ምን ማለት? እግዚአብሔር ምን አድርጎ ነው የሚጠራው? ቀጥሎ መልስ ይመልስልናል። ለእግዚአብሔር ሕግ ምን አይልም? አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም። በጣም የሚደንቅ ነው። ስለዚህ ሰው ከእግዚአብሔር ጋር ጠላት ሆኖ ሊቆም ይችላል ወይ? በጣም የሚደንቅ ነው። የእግዚአብሔር ጠላትና የጽድቅ ጠላት የሰው ጠላት ሰይጣን። ስለዚህ ሰው ከሰይጣን ጋር አብሮ እግዚአብሔርን ሊጠላ ይችላል ወይ? አዎ። ምክንያቱም መጽሐፍ ቅዱስ እንደሚናገረው ለእግዚአብሔር ሕግ ያልተገዛ የማን ጠላት ነው? የእግዚአብሔር ጠላት ነው። ማን ጠላት እንደሆነ? ሰይጣን ጠላት እንደሆነ ማለት ነው። ስለዚህ ሰይጣን በኃጢአት ወይም በመርዙ የመረዘው አእምሮ ኦልሞስት ወይም እንዲህ ማለት እንችላለን የሰይጣን አእምሮ ሆኗል ማለት ነው። ጠላት ሆኗል ማለት ነው። አምላክ ሊወደድ የሚችለው አንድ አካል ቢኖር በሰማይ በምድር በፍጹም አንድም ለጥላቻ ምክንያት የሌለው ቢኖር እሱ አንድያ ብቻ ቢሆን ሰው እሱን የሚጠላው ለሕጉ ስለማይገዛ ነው። መጽሐፍ ቅዱስ በሌላ አባባል ሮሜ ምዕራፍ 10 ቁጥር 3 እንዲህ ይላል፣ የእግዚአብሔርን ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። እነማን? እነ አይሁድ። ክርስትናንም ቢቀበሉ የድሮውን ሕግ መጠበቅ አለብን። ለምን? ይህን ካልሰራን ሙሉ ሊሆን አይችልም ድነት የሚል ሐሳብ ስላለ ማለት ነው። የወደቀው ሰብአዊ ማንነት አስተሳሰብ ሁሉ አዳማዊ የሆነው ምድራዊ የሆነው ከታች የሆነው ስጋ የሆነው ቅዱስ ንጹህ ጽድቅ የሆነውን ሕግ መጠበቅ አይችልም በፍጹም። በዚህ ማንነት ሕግን በመታዘዝ ለመጽደቅ ይሞክሩ ለነበሩት ነው ለአይሁዶች ጳውሎስ እንዲህ በማለት የተናገረው። ስለዚህ ይህ ስጋ
ሞት ነው የተፈረደበት። ሰው ኢየሱስን በሚያምንበት ጊዜ ቆላስይስ 3:3 እንዲህ ይላል። ቆላስይስ 3:3 ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ምን ብሏል? ተሰውሯልና። ስለዚህ ከበደል የተነሳ ሙት የሆነው ስጋ ሕጉን በመታዘዝ ለመጽደቅ መሞከሩ በጣም የማይቻል ነገር። ዛሬ ከ6000 የመተላለፍ ዘመን በኋላ የደከመ ማንነት ይዛል በሙከራ ሁሉ ፍጻሜው መውደቅ የሆነው ስጋ ውድመት የሆነው ስጋ በመጨረሻ ላይ በሰማይ የተወሰነበት አንድ ነገር ነው፣ እንዲሞት እንጂ እንዲፍጨረጨር አይደለም። ሞታችኋል፣ ተሰውሯል ሕይወታችሁ። ዕብራውያን 2:14 እንዲህ ይላል። እንዴት ነው የሞተው? እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው ይላል። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። አንዳንዶቻችን እሱ የሆነ ነገር እንደው መለኮት ስለሆነ ነው እንጂ በዚህ ምድር ላይ እንዲፍጹም ሆኖ ይኖረው አይችልም፣ እንደሱ መሆን አይቻልም ልንል እንችላለን። መጽሐፍ ቅዱስን የሰብአዊ ዘርን ይዟል እንጂ የመላእክትን ዘር አልያዘም። የእኛ ሞት የተፈጸመው ክርስቶስ የዛሬ 2000 ዓመት ስጋን በመልበስ ወደ ምድር መጥቶ ከዛም ከአገልግሎቱ በኋላ በመስቀል ላይ ለእኛ ጽድቅ ሊሆንልን የእኛን ኃጢአት ተቀብሎ ይህንን ትልቅ ልውውጥ ካደረገ በኋላ ሲሞት ነው እኛም የሞት ነው። ለምንድን ነው የሞት ነው? ለኃጢአት። ስለዚህ በክርስቶስ ማመን ማለት ይህ እንደተከናወነ ማመን ማለት ነው። ይህንን መቀበል ማለት ነው። እሱ ለእኔ ኃጢአት ለስጋ ለሆነው ምኞት አምሮትና ትምክት ሁሉ ሞቶልኛል፣ ስለዚህ አምናለሁ በማለት ምንድን ነው መጽደቅ ማለት ነው። የእሱን ስራ መቀበል፣ የእኛን ስራ ለእሱ መስጠት፣ የእኛን የመርገም ጨርቅ መቀበል፣ የእሱን የእግዚአብሔርን ጽድቅ መውሰድ፣ የእኛን የመርገም ጨርቅ ለእሱ ማስረከብ ማለት ነው። ስለዚህ ኢየሱስ ክርስቶስ በሕይወቱ ሁሉ የእግዚአብሔርን ትእዛዝ ፍጹም በመታዘዝ እኛ ታዘን ልንኖር የምንችልበትን መንገድ ከፈተ። በሞቱ የእኛን ኃጢአት ተሸከመ፣ መርገማችንን ሻረ። የእኛም አሮጌው ማንነታችን ተሻረ። አዲሱ ሰው ነው አሁን የሚያስፈልገን። ይህንን ካለ በኋላ ነው መጨረሻ ላይ ተፈጸመ ያለው። በዚህ አሳፋሪ እንጨት ላይ በሰማይና በምድር መካከል ሲንጠለጠል የሰይጣንም ራስ ተቀጠቀጠ። የዘፍጥረት 3:15 ተስፋ ወይም ያ ቃል ኪዳን እኔ ዘር አመጣለሁ ከዚች ሴት ያለው ተፈጸመ። ጭንቅላቱን አፈረሰው። በአንደኛ ቆሮንቶስ 15:55 እንዲህ ይላል። ነገር ግን እዚህ መጽሐፍ ላይ እንደምናየው እንዴት ነው ዲያብሎስ በሞት ላይ ስልጣን የነበረው? ይህንን ጠይቅ። ምን አግኝቶ ነው? በምን ሰበብ ነው በሞት ላይ ስልጣን ያለው ዲያብሎስ? ከዛ በኋላ ክርስቶስ መጥቶ ይህንን በሞት ላይ ስልጣን ያለውን በሞቱ የቀጠቀጠውን ያጠፋው ይህንን እናያለን። እኛን በባርነት ስንታሰር የነበርነውን ሰብአዊ ዘር ሁሉ ነፃ እንዲያወጣ ነው በስጋና በደም የተካፈለው። እንዲህ ይላል። የሞት ሞጊያ ኃጢአት ነው። አንደኛ ቆሮንቶስ 15:55 ሐዋርያው ጳውሎስ ይናገራል። የሞት ሞጊያ ምንድነው? ኃጢአት ነው። የኃጢአትም ኃይል ሕግ ነው። የእንግሊዝኛውን ስናየው the sting of death is sin። ሞትን የሚያመጣው መርዝ ልክ እንደ እባቡ አይነት ማለት ነው። ምንድነው? ያ ንድፊያ ኃጢአት ነው። እና ኃጢአትም ደግሞ ኃይል ያገኘው በምንድነው? በሕግ ነው። ምን ማለት ነው? ለሞት የሚዳርገው መርዝ ኃጢአት ነው። ግልጽ ነው። ኃጢአት ጉልበት ያገኘው ደግሞ በሕጉ አማካኝነት ነው። ሕጉ ባይመጣ ኖሮ መተላለፍ ኃጢአት ምን እንደሆነ አይታወቅም ነበር። ታዲያ ሕጉ ክፉ ነው? አይደለም። ሮሜ ምዕራፍ 7:7 እንዲህ ይላል። እንግዲህ ምን እንላለን? ሕግ ኃጢአት ነውን? አይደለም። ነገር ግን በሕግ ባይሆን ኃጢአትን ባላወኩ ነበር። ሕጉ አትመኝ ባላለ ምኞትን ባላወኩ ነበርና፣ ኃጢአት ግን ምክንያት አግኝቶ፣ ምክንያቱ ምንድን የሆነው? ሕጉ ነው። ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ሕግ ምንድን ነው? ሞት ነውና። ስለዚህ ሰይጣን በሞት ላይ ስልጣን ይዞ የነበረው ሰብአዊ ፍጡር ሕጉን እንዲተላለፍ በማድረግ ነው፣ በመርዙ። ያም መርዝ ምንድን ነው? በኃጢአት ሰው እንዲተላለፍ በማድረግ። ታዲያ ክርስቶስ ሕጉን ሳይሆን ሞትን ለመሻር ያደረገው ምንድን ነው? ብዙ ሰዎች ክርስቶስ ስለሞተ ሕጉ ተሻረ ይላል። ኖ ኖ ኖ፣ እሱ ግን አይደለም በሞቱ የሻረው። በሞቱ የሻረው ሞትን ነው፣ ኃጢአትን ነው። በሕይወቱ ሁሉ የእግዚአብሔርን ትእዛዝ ያለ እንከን ታዘዘ። የዲያብሎስን ክስ የእግዚአብሔርን ትእዛዝ መታዘዝ አይቻልም የሚባለውን ውድቅ አደረገ። በዚህም ጽድቅን ለሰብአዊ ፍጡር ሁሉ ምን አደረገ? እውን አደረገ፣ የሚቻል አደረገ።
ዮሐንስ 12:31 ክርስቶስ ይህንን ስራ ለመስራት ወደ መስቀል በሚሄድበት ጊዜ እንዲህ ይላል፣ አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉ ወደ እኔ ስባል። በምን አይነትም ሞት ይሞት ዘንድ እንዳለው ሲያመላክታቸው ይህን ተናገር። ወገኖቼ የዚህ ዓለም ገዢ ወደ ውጭ ተጥሏል። የወንድሞች ከሳሽ ተጥሏል። እዚህ ምድር ላይ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራል። በእግዚአብሔር ከለላ ስላለን በዙሪያችን የእግዚአብሔር ከለላ ከሌለን በጠላት ቁጥጥር ስር ነን ማለት ነው። ከዛ ነፃ ሊያወጣ ግን የሚችል ኃይል አለ። የሰይጣንን ኃይል እጁን አስሮ ወደ ኋላ ዝም አሰኝቶ የአጋንንትን መንጋ ጉባኤ የዲያብሎስን ሰራዊት ሁሉ ረቶ መቶ አስወግዶ ነፃ ሊያወጣ የሚችል ያንን ነፍስ ያችን ነፍስ ነፃ ሊያወጣ የሚችል ግን ክርስቶስ በመስቀል ላይ ሞቶ አልቀረም፣ ተነስቷል። ስለዚህ እኔ ከምድር ከፍ ከፍ ያልኩ እንደሆነ ያ ናስ እባብ እንደተሰቀለ በሙሴ ዘመን ለዮሐንስም በዮሐንስ ምዕራፍ 3 ለኒቆዲሞስም እንደተናገረ እኔ ከፍ ከፍ ያልኩ እንደሆነ ሁሉ ወደ እኔ ሰባለሁ። ከምናቸው ለማውጣት ከሞታቸው። አንድ ጽሑፍ እንዲህ ይላል Our Father's Cares ገጽ 32 ስለ ኢየሱስ በመስቀል ላይ ከመስቀሉ በፊት እንደዚህ አይነት ጠቅላላ እውቀት አልነበረም። በጣም የሚገርም ነው። ከፍ ባለ ሰዓት አእምሮ ተከፈተ፣ አዲስ እውቀት ተከፈተ። ሁሉንም ወደ እርሱ ለመሳብ ከምድር ከፍ አለ። ያንን የስቅለቱን ትዕይንት ለተመለከቱትና የክርስቶስን ቃላት ለሰሙ ለብዙ ሰዎች ልብ የእውነት ብርሃን ይፈነጥቃል። ከዮሐንስም ጋር በጋራ ሆነው እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላሉ። ሲያዩት ሲረዱት ነው። በተጻፈው ትንቢትና ሕግ መዝሙር አስቀድሞ በተተነበየው መሰረት ሲመለከቱ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይላሉ። ምንም አይነት እረፍት ሳያገኙ ቅዱሳት መጽሐፍትን ሲመረምሩና ጥቅስን ከጥቅስ ጋር ሲያመሳክሩ የነበሩት የክርስቶስን ተልእኮ ትርጉም ተመለከቱ። ዓለምን ሁሉ ሩሩ በሆነው ምሕረቱ ባቀፈው በእርሱ አማካኝነት ነፃ ይቅርታ እንደተዘጋጀ አዩ። ወገኖቼ ዛሬም ይሄ ሁሉ ነገር ይበራልናል። ዮሐንስ 19:30 ይህንን ካደረገ በኋላ ጌታ ተፈጸመ ብሎ ጮኸ። መዝሙር 85:10 የተጻፈው ያ ትንቢት ያ መዝሙር ተፈጸመ። እንዴት ሆኖ? ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። አዎ እግዚአብሔር ይምራል። እግዚአብሔር የኃጢአት ደሞዝ ሞት ነው ብሏል። እችን መልካምና ክፉ ከሚያሳውቀው ዛፍ ፍሬ በበላ ጊዜ ሞትን ትሞታለህ ብሏል። አዎ ያለው ቃል እግዚአብሔር ወደ ራሱ ዝም ብሎ አይመለስም፣ ያሻውን ያደርጋል እንጂ ሞት ፍትህ መሆን ነበረበት። ስለዚህ ያ እውነት ከምሕረት ጋር ተገናኘ። ያንን ለሚቀበሉት ምሕረት ይሆናል፣ ፍትህ ብቻ አይደለም፣ ጽድቅም ይሆናል፣ ሰላምም ይሆናል። ስለዚህ ተፈጸመ ሲል ጌታ በእግዚአብሔር አብ ውስጥ የነበረው የድነት ዕቅድ ሁሉ አንድም ሳይቀር ተፈጸመ ማለት ነው። እግዚአብሔር እንደተነበየው የሰይጣን ራስ በሴቱ ዘር ተቀጠቀጠ። ከኃጢአት ከሞት ከሰይጣን መዳን ማለት ምን ማለት እንደሆነ ታወቀ። ጌታን የግል አዳኝ አድርጎ የሚቀበለው ለመዳን የሚያስፈልገውን ሁሉ እንደሚቀበል ተነገረ። በሱ አምኖ መዳን ማለት ከባርነት እስራኤላውያን እንደወጡ ነፃ መውጣት ማለት ነው። መትረፍ ማለት ነው። ማምለጥ ማለት ነው። ጻድቅ ሆኖ መታወጅ ማለት ነው። መንፈሳዊ ስጦታዎች በሚል መጽሐፍ ላይ እንዲህ ይላል፣ በዓላማ ላይ ከፍ ብሎ የተሰቀለው የናሱ እባብ በመስቀል ላይ ሊሰቀል ያለውን የእግዚአብሔር ልጅ የሚያመላክት ነበር። ከኃጢአት የተነሳ እየተሰቃዩ ያሉ ሰዎች ተስፋና ድነትን የሚያገኙት እግዚአብሔር ባስቀመጠው መንገድ ብቻ ነበር። እስራኤላውያን የናሱን እባብ በመመልከት ሕይወታቸውን እንዳዳኑ ሁሉ ኃጢአተኞችም ክርስቶስን ብቻ በመመልከት በሕይወት መኖር ይችላሉ። እንደ ናሱ እባብ ሳይሆን የሚሰቃዩትን የሚናዘዙትንና የሚያምኑትን ኃጢአተኞች ለመፈወስ ክርስቶስ በራሱ ኃይል አለ። ክርስቶስ ስለ ራሱ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል ብሎ ተናገረ። ስለዚህ ወገኖች ዛሬ እኛም አምነን እናቶች፣ አባቶች፣ ወንድሞች፣ እህቶች እየተሰቃዩና እየሞቱ የነበሩትን ዘመዶቻቸውን፣ ጓደኞቻቸውን የጠወለገውን አይኖቻቸውን በእባቡ ላይ እንዲያደርጉ በመርዳት በጣም ተጠምደው ነበር። ስተው እየወደቁና እየሞቱ ሳሉ አንዴ ብቻ ሲመለከቱ ይነቃቁ እና ደግሞም ከመርዛማ ቁስላቸው ይፈወሱ ነበር። ምን ያህል ጊዜ ነው ኢየሱስን ማየት የሚያስፈልገው? አሁን አንድ ጊዜ ቀና ብላችሁ ቀና ብሎ ማየት ምን ያህል ነው የሚያስቸግረው ወገኖች? በመንፈስ ጌታን ማየት ይቻላል። በተመለከቱት ዘንድ ወዲያውኑ ለውጥ እንዲመጣ የሚያደርግ መልካም ነገር በናስ እባብ ውስጥ ኖሮ አይደለም። የፈውስ ኃይል የመጣው ከእግዚአብሔር ብቻ ነበር። በጥበቡ ይህንን መንገድ ኃይሉን ለመግለጽ መረጠ። በእግዚአብሔር ዘንድ ተቀባይነት የነበረው የተሰጠው መፍትሄ ሰዎች በእምነት መቀበላቸው ነበር።
ስለዚህ ዛሬ እናንተ ምድር ዳርቻ ሁሉ እኔ አምላክ ነኝና ከኔ በቀር ሌላ የለምና ወደ እኔ ዘወር በሉ ይላል ኢሳይያስ ምዕራፍ 45 ቁጥር 1። ዛሬም በዚህ ሰዓት አንድ አይነት ፈውስ ህይወትን የሚሰጥ መልእክት እየተሰማ ነው። በሚያሳፍረው እንጨት ላይ የተሰቀለውን አዳኝ ሰዎች እንዲያዩ የሚያመላክት ነው። በዛ በቀደመው እባብ በዲያብሎስ የተነደፉ ሁሉ እንዲያዩና በህይወት እንዲኖሩ ታድመዋል። እንደ ጽድቃችሁና እንደ መስዋዕታችሁ አድርጋችሁ ኢየሱስን ብቻ ተመልከቱ። በእምነት ስትጸድቁ ገዳይ ከሆኑ የእባብ መርዝ ትፈወሳላችሁ። ስለዚህ የኃጢአት ስርየት የሆነው የክርስቶስ መስዋዕትነት፣ ሌሎች ሁሉ እውነቶች የተጠቀለሉበት ታላቁ እውነት ነው። በዚህ በወንጌል ብርሃን ነው የህግን ምንነት እንኳን የምናየው። ሰይጣን ሰው እንደ ጽድቅ ስራ ለራሱ ስራ ዋጋ እንዲሰጥ በማድረግ ቢሳካለት ኖሮ በፈተና በማሸነፍ የእርሱ ሰለባና ታዳኝ እንደሚያደርገው ያውቃል። ሰዎች በራሳቸው ላይ መመካታቸው፣ በገዛ ስራዎቻቸው መልካም በሚሉት ጥረት ላይ በክርስቶስ ስራ ላይ መመካተተው ሲመኩ ያጠፋቸዋል ማለት ነው። ምክንያቱም ሁሉ በአዳም እንደሚሞቱ ይላል አንደኛ ቆሮንቶስ 15:22 እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። መጽሐፍ ቅዱስ ሲናገር በጽድቅ ንቁ፣ ኃጢአትንም አትስሩ፣ አመፃ ሁሉ ኃጢአት ነው ይላል። ምን ማለት ነው? ጽድቅ የኃጢአት ተቃራኒ ነው። ጽድቅ ህግን የመተላለፍ ተቃራኒ ነው ማለት ነው። አመፃ ህግን መተላለፍ የኃጢአት ነው ይላል። የዚህ ተቃራኒ ህግን መጠበቅ ነው። ያ ህግን መጠበቅ ጽድቅ ይባላል። ነገር ግን ኃጢአተኞች እኛ በራሳችን ጽድቅን መጠበቅ ወይም ጽድቅን ማምጣት አንችልም። ታዲያ ጽድቅ ምንድን ነው? ኤፌሶን 4:22 እንዲህ ይላል፣ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ፣ በአእምሯችሁም መንፈስ ታደሱ፣ ለእውነትም በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ። አንደኛ ጢሞቴዎስ 3:11 ላይ ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትን ምን በሉ ተከታተሉ። ጽድቅ እግዚአብሔርን ከመምሰል ቅድስና ከሆነው ነገር ጋር እንደተገናኘ እናውቃለን። በአጭሩ ጽድቅ ግራ የሚያጋባ ብዥ የሚል ነገር አይደለም። የእግዚአብሔርን ትእዛዝ መታዘዝ ማለት ነው። ይህንን ክርስቶስ ፈጽሞታል። የእሱን ስራ በእምነት ስቀበል የእሱ ስራ ለእኔ ጽድቅ ሆኖ ይቆጠርልኛል ማለት ነው። በተለይ ስለ ጽድቅ ከተጻፉት ሁሉ በጣም ገኖ ሊታይ የሚችለው ዕብራውያን 1:9 ላይ ዕብራውያን 1:9 እንዲህ ይላል፣ ጽድቅን ወደድክ አመፃንም ጠላ፣ መተላለፍን ግን መተላለፍ ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ። ዛሬ በእግዚአብሔር በመንፈስ ቅዱስ መቀባት የሚፈልግ ሰው አለ? ስለዚህ ጽድቅን ይውደድ፣ መታዘዝን ይውደድ። ክርስቶስ የታዘዘው ለእኔ ነው ብሎ ይቀበልና ከዛ በኋላ በአመፃ ሳይሆን እሱም በክርስቶስ ጸጋ በመታዘዝ ይመላለስ። ገና በብሉይ ኪዳን ዘዳግም 6:25 እርሱም እንዳዘዘን በአምላካችን በእግዚአብሔር ፊት እናደርጋት ዘንድ ይህች ትእዛዝ ሁሉ ብንጠብቅ ለእኛ ጽድቅ ይሆንልናል ይላል ሙሴ። ነገር ግን ያንን አልጠበቀም እስራኤል። እግዚአብሔር ሌላ ልብ አዲስ የሆነውን ሰማያዊ የሆነውን መንፈሳዊ የሆነውን የድንጋዩን አውጥቶ ጠጣሩን አለቱን አውጥቶ የእሱን ልብ ካልሰጠ በቀር ሰው በእግዚአብሔር መንገድ እንደማይመላለስ ስለሚያውቅ ነው ልጁን ወደ ምድር የላከው። ኢሳይያስ 51:7 ከዚህ ጋር ተገናኝቶ ነው ጽድቅን የምታውቁ ሕጌንም በልባችሁ ያለ ሕዝብ ሆይ ስሙኝ፣ የሰውን ተግዳሮት አትፍሩ፣ በስድባቸውም አትደንግጡ። ጽድቅን የሚያውቅ ምን አይነት ሕዝብ ነው? ሕጉ በልቡ ውስጥ ያለ ሕዝብ ነው። ጽድቅን የምታውቁ ሕጌን በልባችሁ ያለ ሕዝብ ሆይ ይላል። ስለዚህ ወደ መጨረሻው ስንመጣ ክርስቶስ ኢየሱስ በአንድ ጊዜ በመጥምቁ ዮሐንስ ለመጠመቅ ወደ ዮርዳኖስ ወንዝ በሚሄድበት ጊዜ አይሆንም፣ አትጠመቅም፣ እኔ ነኝ አንተን ላጠምቅ አልችልም፣ አንተ ነህ እኔን ልታጠምቅ የሚገባኝ ሲለው ኖ ጽድቅን ሁሉ መፈጸም ይገባናል ማቴዎስ 3:13። ስለዚህ ጽድቅ ማለት የሚፈጸም ማለት ነው። የእግዚአብሔርን ትእዛዝ መታዘዝ ማለት ነው። በክርስቶስ ኢየሱስ የሚያምን ሰው ጽድቅን ይፈጽማል። ማን? በክርስቶስ ያመነ ሰው። በማን አማካኝነት? በእርሱ። ምክንያቱም ሁሉ ለእርሱ ከእርሱ በእርሱ ተብሎ ተጽፏል። ስለዚህ አስቀድመን የእግዚአብሔርን መንገድ ጽድቁንም እንድንሻ መጽሐፍ ቅዱስ ይናገራል። እኛም ዛሬ ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ ምን እንላለን? እንጠባበቃለን። ጽድቃችን ከፈሪሶችና ከፈሪሳውያንና ከጻፎች ጽድቅ ካልበለጠ ወደ መንግሥተ ሰማያት ከቶ አትገቡም ብሏል። ምን ማለት ነው? በዚህ ስፍራ ሕጉን ሲያተልቅ ነው የምናየው። ስለ ጽድቅ ሲያብራራ ወዴት ነው የሄደው? ሕግን ሲያብራራ ወይም ጽድቅ ምን እንደሆነ ሲያብራራ ወደ ሕጉ ነው የሄደው። ወደ 10ቱ ትእዛዝ ነው የሄደው። በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። እናንተ አትግደል እንደተባለ ሰምታችኋል። ወንድሙን ጨርቃም የሚል ሁሉ የሸንጎ ፍርድ ይገባዋል እያለ አብራራ። አታመንዝር እንደተባለ ሰምታችኋል። እናንተ ግን ወደ ሴት ያየ የተመኛት በዛ ጊዜ ከእሷ ጋር አመንዝሯል። ማመንዘር ወይም ኃጢአት ሕግን መተላለፍ በአእምሮ ደረጃ በሀሳብ ደረጃ ነው የሚጀምረው። ለዚህ ነው ጳውሎስ እኛስ የክርስቶስ ሀሳብ አለን የሚለው። ስለዚህ ወደ መጨረሻው ስንመጣ በክርስቶስ
በእርሱ ፍጹም መታዘዝ ለሁሉም ሰብአዊ ፍጥሮች የእግዚአብሔርን ትእዛዝ ይታዘዙ ዘንድ አስቻለ። ለክርስቶስ ራሳችንን በምናስገዛበት ጊዜ ልባችን ከእርሱ ልብ ጋር አንድ ይሆናል። ሐሳባችን ከሐሳቡ ጋር ይዋሃዳል። አእምሯችን ከአእምሮ ጋር ይቆራኛል። ሐሳባችን ለእርሱ ሐሳብ ይማረካል ካለ በኋላ በአጠቃላይ የእርሱን ሕይወት እንኖራለን። ይህ ነው እንግዲህ በእርሱ ጽድቅ ልብስ መሸፈን ማለት። ከዚህ የተነሳ ጌታ እኛን በሚመለከትበት ጊዜ ከቅጠል የተሰራው ልብስ ልክ እንደ አዳምና ሔዋን ራቁትነታችንና ከኃጢአት የተነሳ የተጣመመውን ማንነታችን ሳይሆን የራሱን የጽድቅ ልብስ ነው። ይህ ደግሞ የእግዚአብሔርን ትእዛዝ ፍጹም መታዘዝ ማለት ነው። በጣም የሚደንቅ ነው። ይህ ዓለም ከሚያስተምረው ሌላ እንደሆነ ታውቃላችሁ። ስለዚህ አዳምና ሔዋንን በሚያይበት ጊዜ ያ ራቁትነት ይሸፈን ዘንድ ያንን ቁርበት ያንን ቆዳ እንዳለበሰ ዛሬ የክርስቶስን ጽድቅ ሲያለብሰን አምላክ በእኛ ውስጥ ጠማምነትን ሳይሆን ፍጽምናን ነው የሚመለከተው። ስለዚህ የውስጥ መጽደቅ በውጭ በሚገለጽ ጽድቅ ይገለጣል። ማንም የጸደቀ ቢኖር ልቡ ደንዳናና የማይራራ አይሆንም፣ ነገር ግን በየቀኑ ከኃይል ወደ ኃይል እየተሻገረ ወደ ክርስቶስ መልክ ያድጋል። በእውነት የተቀደሰ ሰው ራሱን የሚገዛና ጸጋ በክብር እስኪዋጥ ድረስ የክርስቶስን ዱካ የሚከተል ይሆናል። ወደ መጨረሻው እያጠቃለልን እንምጣ። የጸደቅንበት ጽድቅ የሚቆጠረልን ነው። የኛ ስራ ሳይሆን ክርስቶስ የሰራው ስራ ለኛ ይቆጠራል። ከዛ በኋላ ቅድስና ይቀጥላል። በእግዚአብሔር ሕግ እየታዘዙ መኖር፣ የእግዚአብሔርን ባህሪ መላበስ፣ አምላክን መምሰል፣ የእርሱን ክብር መግለጥ። የምንቀደስበት ጽድቅ ደግሞ የምንካፈለው ነው። ከክርስቶስ ሕይወት ከሕይወት እንጀራ የምንካፈለው ነው። የመጀመሪያው ሰማይ ቤት እንድንገባ የተሰጠን ፈቃድ ሲሆን፣ ሁለተኛው ደግሞ ለሰማይ ቤት ገጣሚ የሚያደርገን ነው። ፈቃዱም ያስፈልገናል፣ እኛም ራሳችን ገጣሚ መሆን ያስፈልገናል። ዛሬ ከሕይወት ዛፍ ቅጠል ለሕዝብ ፈውስ የሚሆነውን ለመብላት ሰማይ እስከሄድ መጠበቅ የለብንም። የሕይወት ምንጭ የሆነውን ኢየሱስ ክርስቶስን ቃሉን ወደ ልባችን በማስገባት ያንን ፈውስ የሚሆነውን ማንነት ያንን ኃይል መቀበል እንችላለን። ስለዚህ ጽድቅን የሚራቡና የሚጠሙ ምኖች ናቸው? ብፁዓን ናቸው ይላል። ወገኖቼ ወደ መጨረሻው ስንመጣ ሳለ ዛሬ ሁላችንም ኃጢአት ሰርተናል። በእኛ ውስጥ ምንም መልካም ነገር የለም። ሮሜ 1:16 ሲናገር በወንጌል አላፍርምና ለወደቀው ለጥፋት ለሆነው ለተረገመው ምንም በውስጡ መልካም ለሌለው ሰው መፍትሄው ምንድን ነው? እነ አብርሃም እንዴት ጸደቁ? እነ አቤል እንዴት ጸደቁ? ጻድቁ አቤል ይላል ጌታ ኢየሱስ ስለሱ ሲናገር። እነ ኖህ እንዴት ጸደቁ? በምድር ላይ ጻድቅ ሆነህ አግኝቻለሁ ይለዋል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። ወገኖቼ ወደ መጨረሻው ስንመጣ ሳለ እግዚአብሔር እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም፣ ከኛ ጽድቅ አይደለም። ስለዚህ ጳውሎስ እንዲህ ይላል ፊልጵስዩስ 3:8 ክርስቶስንም አገኝ ዘንድ በክርስቶስም በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ ገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ። ሕግን በመጠበቅ ለመጽደቅ ለሚሞክሩት አይሁዶች እንደጻፈ እንመለከታለን። ነገር ግን የሕጉ ሚና ራሱ አለ። እምነትን ደግሞ ስናመጣ የራሱ ሚና አለ። ክርስቶስን ማመናችን መጽደቃችን ግን ወደ መታዘዝ እንደሚመራ ይሄ ትምህርት ያስተምረናል። ሕግን እየጠበቀ በገዛ ስራ ወደ ሰማይ ሊደርስ የሚሞክር የማይቻለውን እየሞከረ ነው። ሰው ሳይታዘዝ ሊድን አይችልም። ነገር ግን የእርሱ ስራ ከራሱ ሊሆን አይገባም። በእርሱ ውስጥ የራሱን መልካም ፍቃድ እንዲፈልግና እንዲያደርግ ሊሰራ ክርስቶስ ይገባዋል። ያለ ክርስቶስ በውስጣችን መልካምን ለማሳደግ መሞከር ውጤት የለሽ ነው። ጠልቆ ወደ ነፍስ ውስጥ የሚደርስ የድነት ልምምድ የሚመጣው ከእግዚአብሔር ብቻ ነው። ስለዚህ ልምምድ ክርስቶስ ሲናገር ሳለ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም አለ ኒቆዲሞስን። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሰው ድነትን ለመለማመድ የሚችለው በኢየሱስ ክርስቶስ አማካኝነት ብቻ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ኢየሱስ እንዲህ አለ፣ እኔ መንገድና እውነት ሕይወትም ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም ይላል። ስለዚህ ወገኖች ዛሬ እግዚአብሔር ለንስሐ ምን ይለናል? ይጠራናል። ሕጉን ተላልፈን ከሆነ በበደል በአመፅ ውስጥ ካለን ሕጉን ወደ መታዘዝ፣ ጽድቅ ማለት ከእግዚአብሔር ጋር ትክክል መሆን ማለት ነው። ከእግዚአብሔር ጋር ልክ መሆን መስማማት ማለት ነው። በእኛና በእግዚአብሔር መካከል ያለው ነገር አስወገድን ከሱ ጋር መስማማት ማለት ነው። ንስሐ ስለሰራነው ኃጢአት ማዘን፣ መናዘዝ፣
ከዛ በመንፈስ ቅዱስ ወቀሳ አማካኝነት እግዚአብሔር ሕጉን እንድንታዘዝ ይፈልጋል። ይሄ ደግሞ ለእኛ መልካም ነው። ይሄ ደግሞ ከጥፋት መጨረሻ ላይ ከውድመት ከሰይጣን ጋር ከመቃጠል ከዚህ ዓለም ጋር ከመጥፋት የሚያድነን። ይሄን ለማድረግ ፈቃዳችሁ ነው ወገኖቼ። ይህን እንድታደርጉ እጋብዛችኋለሁ፣ አበረታታችኋለሁ። በእግዚአብሔር መንፈስ ከልቤ ማጸናችኋለሁ። ከአመፃ ውሸት ከሆነ ከባቢሎን መርዝ፣ ከሰይጣን መርዝ፣ ከክፉ ከዘንዶ መርዝ እንድትድኑ እግዚአብሔር ያንን የተሰቀለውን እዩና ዳኑ ይላል። እንጸልይ። ቅዱስ አባት ሆይ እጅግ አድርገን እናመሰግናለን። በዘላለማዊ ጥበብ ወሰን የለሽ የሆነውን መስዋዕትነት በልጅ በኢየሱስ ክርስቶስ አማካኝነት ስለከፈልክልን ክብር ምስጋና ለአንተ ይሁን። ይህ መስዋዕትነት ከንቱ እንዳይቀር ዛሬ እኛ ድነን የዘላለም አባት ወደ ሰማይ እንድንገባ የድነት ዕቅድ ተዘጋጅቶልናል። ስለዚህ ጌታ ያፈሰሰው ደም በእኔ ጽድቅን እንዲሰራ የጽድቅን ፍሬ እንዲያፈራ አንተ ይህንን አውጀሃል። የዛሬ 2000 ዓመት ፈጽመሃል፣ እሱም ተፈጸመ ብሎ ልጅ ስራውን ጨርሷል። ይህንን አምኖ መቀበል እንዲሆንላቸው ለወገኖች በተለየ ሁኔታ ጸልያለሁ። ከዚህ በፊት እግዚአብሔር ሕግ ተሽሯል ተብሎ ያስተማረውን የእባቡ መርዝ እንደሆነ በማወቅ ሕዝብ ወደ አንተ እንዲመለስ አንተ እርዳ። ከባቢሎን ተናጥቆ የሚያወጣው ያኔ ከግብፅ ሕዝብን ያወጣው ከ70 ዓመት የባቢሎን ምርኮ በኋላ ሕዝብን ከባቢሎን ያወጣው የተዘረጋው እጅ ብርቱ ክንድ ለሕዝብ እንዲገለጥ ጸልያለሁ። እያንዳንዱ ነፍስ በዚህ ሰዓት የሚመለከት የሚያደምጥ ወደ አንተ መምጣት እንዲችል ጌታ ሆይ ሕጉ ተሽሯል ከሚል አመፅ ከሆነ አስተምሮ ወጥቶ በእግዚአብሔር ቃል መሰረት ለሰማይ ቤቱ እንዲዘጋጅ ሕዝብን እንድታስመልጥ ማጸናለሁ። ይህንን ደግሞ ለማድረግ ጌታ ሆይ ሰው ፈቃደኝነትን ትፈልጋለና ፈቃደኛ ልብ አንተ ስጣቸው። ፈቃደኛ የሚሆኑትን አሁንም አገኛቸው። ስለሰማን ተመስገን። በጌታችን በኢየሱስ ክርስቶስ አሜን።